መጀመር የጀግንነት ምልክት ሊሆን ይችላል፣ መቀጠል ግን የቅድስና ውጤት ነው። ብዙዎቻችን የክርስትናን መንገድ እንጀምራለን፣ ነገር ግን ስንቶቻችን ነን ዳር የምናደርሰው? ዛሬ የታላቁን የቤተ ክርስቲያን አባት የብፁዕ ቅዱስ አቡነ ሽኖዳን ትምህርት መሰረት አድርገን በባዶ ሽክርክሪት ውስጥ ስለሚባክነው ሕይወታችን እና ወደ ዘላለማዊነት ስለሚወስደው የቀጣይነት መንገድ በጥልቀት እንመለከታለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዘምዘም ሚካኤል ዩቲዩብ ተከታታዮቻችን ዛሬ የምንነጋገረው ስለ አንድ ትልቅ የሕይወት ጥበብ ነው። መጀመር ቀላል ነው፣ መቀጠል ግን ጥበብ ነው በሚል ዙሪያ ነው። ብዙዎቻችን በስጋዊ ምኞትና በዓለማዊ ሩጫ ተውጠን እንኖራለን። ሕይወታችን መግቢያና መውጫው እንደማይታወቅ ጥልፍልፍ መተላለፊያ ሆኖብናል። በባዶ ሽክርክሪት ውስጥ እንደምንዞር ሰው የት እንደምንደርስ ሳናውቅ እንባዝናለን። በዚህ ሁሉ ግርግር ውስጥ ግን ስለ ዘላለማዊ ሕይወት እናውቃለን? ቅዱስ አቡነ ሽኖዳ ሲያስተምሩ ብዙዎች ገና መንፈሳዊ መንገድ አልጀመሩትም ይላሉ። ለምን ስንል ምክንያቱም ዓለም በኃላፊነቶችና በስጋዊ ጉዳዮች አይኖቻችንን ጋርዳናለች። ነገር ግን አንድ ቀን አንድ አጋጣሚ ይመጣል። ያ አጋጣሚ የሕይወታችን መሰረት፣ የለውጥ አቅጣጫ ይሆናል። ወደ እግዚአብሔር ለመመለስ የግድ ተአምር መጠበቅ አያስፈልግም። አንዳንድ ጊዜ በአንድ ስብከት፣ በአንድ መንፈሳዊ መጽሐፍ ወይም ደግሞ አርያ በሚሆን ደግ ሰው አማካኝነት ልባችን ይነካል። ሌላ ጊዜ ደግሞ እግዚአብሔር በጭንቅ ውስጥ ይጠራናል። በጥፋት፣ በሕመም ወይም ደግሞ በምንወደው ሰው ሞት በኩል ቆም ብለን እንድናስብ ያደርገናል። ይህ ሕሊናን አንቅቶ ወደ እግዚአብሔር የሚመራ የጸጋ ሥራ ነው። ለምሳሌ አዲስ ዓመት ሲመጣ ወይም የልደት ቀናችን ሲደርስ ከዛሬ ጀምሮ አዲስ ሰው እሆናለሁ ብለን እናስባለን። ከራሳችን ጋር ቁጭ ብለን መንፈሳዊ መንገድ ለመጀመር ቃል እንገባለን። ይህ ጅማሮ አዲስ፣ ጥብቅና ንቁ ነው። ግን ጥያቄው ያለው እዚህ ላይ ነው። ይሄ ንቃት እስከ መቼ ይዘልቃል የሚል ነው። መንፈሳዊ መንገድ ሲጀመር ከፍተኛ ንቃትና መቃጠል፣ የልብ ተነሳሽነት ይኖራል። ለጥቂት ቀናት በብርታት እንጓዛለን። ነገር ግን ቆየት ስንል በአንድ ጊዜ ቀን እየቀነስን እንመጣለን። ወደ ነበርንበት እንመለሳለን። ራእይ ምዕራፍ 2 ከቁጥር 4 ላይ እንደተጻፈው የቀደመው ፍቅራችንን እንተዋዋለን። ሐዋርያው ቅዱስ ጴጥሮስን ተመልከቱ። እስቲ ሐዋርያው ቅዱስ ጴጥሮስን ተመልከቱ። ሁሉም በአንተ ቢሰናከሉ እኔ ከቶ አልሰናክልም ብሎ ማቴዎስ ወንጌል ምዕራፍ 26 ከቁጥር 33 ላይ ብሎ በታላቅ ቅናት ተናግሮ ነበር። የሊቀ ካህናቱን ባሪያ ጆሮ እስከ መቁረጥ የደረሰ ድፍረትም ነበረው። ይሁን እንጂ ይህ ቅናት ባለመቀጠሉ ከጥቂት ሰዓታት በኋላ ሰውየውን አላውቀውም ብሎ እስከ መርገምና መማል ደረሰ። ዴማስንም አስቡት። ቅዱስ ጳውሎስ ከማርቆስና ከሉቃስ ጋር እኩል እንደ ምሰሶ የሚቆጥረው የቤተ ክርስቲያን ረዳት ነበር። መጨረሻ ግን ምን ሆነ? ዴማስ የአሁኑን ዓለም ወዶ ትቶኛል ተባለለት። መጀመር ብቻውን አያድንም። ዛሬ ብዙዎቻችን ንስሐ እንገባለን፣ ቅዱስ ቁርባን እንቀበላለን፣ በዚያች ቀን መላእክትን እንመስላለን። የሚያሳዝነው ግን ከጥቂት ቀናት በኋላ ንስሐ ከመግባታችን በፊት ወደ ነበርንበት ኃጢአት እንመለሳለን። አንዳንዶቻችን ከአንደበት ስህተት ለመቆጠብ ዝም እንለማመዳለን። ለአንድ ወይም ለሁለት ቀናት እናሳካታለን፣ ከዚያ ግን እንተዋለን። ስዕለትን እንሳላለን። በምንሳልበትም ሰዓት ለመክፈል ዝግጁ ነን። ጊዜው ሲቆይ ግን ይከብዳል እንላለን ወይም ለመደራደር እንሞክራለን። ቅዱሳን ግን እንዲህ አልነበሩ። አውግስጦስን፣ ሙሴ ጸሊም፣ ግብፃዊቷ ማርያምን፣ እነዚህን ቅዱሳን ስናስባቸው ንስሐቸው የተወደደው አንድ ጊዜ ስለጀመሩ ብቻ አይደለም፣ ዳግም ወደ ኃጢአት ሳይመለሱ በቅድስና መሰላል ላይ በየዕለቱ አዲስ ደረጃ ስለወጡ ነው። በእናንተ በኩል ያለው ንስሐ እንዲህ ነው ወይስ እንደ ውሻ ወደ ጥፋቱ ተመላሽ? ወዳጆቼ፣ በአገልግሎቱ ስም ሊኖራችሁ ይችላል። ነገር ግን ዛሬ በሥራ፣ በቤተሰብ፣ በሀብትና በትምህርት ተውጣችሁ አገልግሎታችሁን ትታችሁ ይሆን? ሐዋርያው ጳውሎስ ድካማችሁ በጌታ ከንቱ እንዳይሆን የምትደላደሉ የማትነቃነቁ ሁኑ ይለናል በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 58 ላይ። ስለጀመርክ ብቻ ክብር አይሰማ፣ እኔ ድኛለሁ ብለህ አትታበይ። ይልቁንም በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ኃጢአት እርሷ የገደለቻቸው እጅግ ብዙ ናቸው፣ ምሳሌ 7 ቁጥር 26 ላይ ተብሏልና አትዘናጋ።
ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል። ስለዚህ በመንፈስ የጀመራችሁትን በስጋ ለመጨረስ አትሞክሩ። ሩጫው የሚያልቀው በሞት ዋዜማ ነው። እስከዚያው ግን ሳታቋርጡ በንቃትና በጸጋ ተጓዙ። ወዳጆቼ በንስሐ ጀምራችሁ በስጋ አትጨርሱ። በንስሐ በቅዱስ ቁርባንና በመልካም ሥራ መጽናት የክርስቲያን መታወቂያ ነው። ዛሬ ቆም ብለን ራሳችንን እንጠይቅ። የጀመርነውን መንፈሳዊ ጉዞ እያስቀጠልን ነው ወይስ በዓለም ግርግር ተውጠናል? እግዚአብሔር በጀመርነው የቅድስና መንገድ እስከ መጨረሻ እንዲያጸናን ቅዱስ ፈቃዱ ይሆንልን። ስለተከታተላችሁን እናመሰግናለን። ይህ ትምህርት ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። በሚቀጥለው ቀጣይ ክፍል ይዘን እስከምንገናኝ ድረስ ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።